እንዲህ አይነት ትትና እንዲህ አይነት ስብና እንዲህ አይነት ንግስና እንዲህ አይነት ልልና እንዲህ አይነት መወደድ እንዲህ አይነት መፈቀር ፍጹም አላየሁም ከቴዲ አፍሮ በቀር ተብሎ የተገጠመለት የሙዚቃው ንጉስ ቴዲ አፍሮ ኢትዮሪካ የሚል አልበም የዳግማ ትንሳኤ ሊለቅ መሆኑ ተሰምቷል። ለመሆኑ ኢትዮሪካ ማለት ምን ማለት ነው? ለምንስ የዳግማ ትንሳኤ ለመልቀቅ ወሰነ? ሁሉንም በዝርዝር እንመለከታለን። እናንተም ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮሪካ የሚለው ስያሜ በታዋቂው ድምፃዊ ቴዲ አፍሮ አማካኝነት ወደ ኢትዮጵያ የጥበብ ዓለም የገባ ጥልቅ ፍልስፍናዊ አንድምታ ያለው ቃል ነው። ይህ ቃል በውስጡ የያዘው ትርጉም የአንድ አልበም መጠሪያ ከመሆን ባለፈ ኢትዮጵያዊነትን በአዲስ መነጽር ለመመልከት የሚሞክር የጥበብ ፈጠራ ነው። ቃሉም በዝርዝር ስንመለከተው ከሁለት ቃላት ቅንጅት የተገኘ ኢትዮሪካ የመጀመሪያው ክፍል ኢትዮጵያዊነትን ወይም የሀገሪቱን ስም የሚወክል ሲሆን ሁለተኛው ክፍል ደግሞ ሪካ በላቲን ቋንቋ ሀብታም ወይም ባለጸጋ ከሚለው ትርጉም ጋር ይገናኛል። በዚህ መሰረት ኢትዮሪካ ማለት ባለጸጋዋ ኢትዮጵያ ወይም በታሪክና በማንነት የበለጸገችው ሀገር ማለት ነው። ይህ ብልጽግና ቁሳዊ ሳይሆን መንፈሳዊ፣ ታሪካዊና ባህላዊ እሴቶችን ያካተተም ነው። ከዚህ በተጨማሪ ኢትዮሪካ የሚለው ቃል ከታሪክ ጋር የቀጥታ ዝምድና አለው። በአልበሙ ውስጥ የተካተቱት ስራዎች አብዛኞቹ ወደ ኋላ ተመልሰው ኢትዮጵያን ታላቅነት፣ የነገስታቱን አሻራና የህዝቡን የጋራ የድል ታሪኮች የሚዘክሩ ናቸው። ስለሆነም ቃሉ ኢትዮሪካ የኢትዮጵያዊነትን የታሪክ ማህደር ወይም ትርክት ተደርጎ ሊተረጎም ይችላል። ቴዲ አፍሮ ይህንን ስያሜ ሲጠቀም ኢትዮጵያ የራሷ የሆነ የታሪክ አጻጻፍና የታሪክ አተረጓጉም ያላት መሆኑንም ለማመልከት ነው። በጥበብ ረገድ ደግሞ ኢትዮሪካ ማለት የቆየውን ታሪክ ከዘመናዊ የሙዚቃ ቅንብር ጋር አዋህዶ የማቅረብ ጥበብ ነው። አርቲስቱ በዚህ ስም ስር ያሰባሰባቸው ዜማዎች ሀገራዊ ፍቅርን፣ አንድነትንና ትጋትን የሚሰብኩ መሆናቸውም ታውቋል። ቃሉ በውስጡ ኩራትን፣ ጽናትንና የጥቁር ህዝቦች ተስፋ የሆነችውን ኢትዮጵያን ማንነት በክብር መገለጫነት ያገለግላል። በአጠቃላይ ኢትዮሪካ ማለት ለዘመናት የቆየው የኢትዮጵያ ስልጣኔ፣ ጀግንነትና ጥበብ ዛሬ ላይ ተውቦና ደምቆ የሚታይበት የክብር ስም ነው። የሀገሪቱን ያለፈ ታሪክ ከወደፊቱ ተስፋ ጋር የሚያገናኝ ድልድይ ሆኖ የሚያገለግል የፍቅርና የማንነት መገለጫ ተደርጎ ይወሰዳል። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን በዳግማ ትንሳኤ ዕለት ለመልቀቅ መምረጡ ዝም ብሎ የመጣ አጋጣሚ ሳይሆን ጥልቅ የሆነ ሃይማኖታዊ፣ ታሪካዊና ፖለቲካዊ ትርጉም ያለው ውሳኔ ነው። ይህ ምርጫ ከአርቲስቱ የጥበብ ፍልስፍና ከኢትዮጵያ የታሪክ አውድ ጋር በጥብቅ የተቆራኘም ነው። በመጀመሪያ ደረጃ የዳግማ ትንሳኤ ሃይማኖታዊ ትርጉም ለዚህ ውሳኔ ትልቅ መሰረት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ዳግማ ትንሳኤ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሳኤ ለሁለተኛ ጊዜ የሚታሰብበትና የደስታ ማጠናቀቂያ ተደርጎ የሚወሰድለት ነው። ቴዲ አፍሮ ደግሞ ስራዎችን ከኢትዮጵያ ቤተክርስቲያን ዜማዎች፣ ቅዳሴያትና መንፈሳዊ ሴቶች ጋር የማስተሳሰር ልምድ አለው። አልበሙን በዚህ ዕለት መልቀቁ ለጥበብ ስራው ትንሳኤ ወይም አዲስ ህይወት እንደ መስጠት ይቆጠራል። ይህም ኢትዮሪካ በውስጡ የያዘውን የኢትዮጵያዊነት ትንሳኤና የታሪክ መነሳሳት መልእክት በሃይማኖታዊ ድባብ እንዲታጀብ ያደርገዋል። ከታሪክ አኳያ ደግሞ ዳግማ ትንሳኤ ከኢትዮጵያ ነገስታት ስርዓት፣ ንግስና ከታላላቅ ታሪካዊ ሁነቶች ጋር ይያያዛል። በኢትዮጵያ ታሪክ ውስጥ ብዙ ጊዜ ዘውድ የሚጫነው ወይም ትላልቅ አዋጆች የሚታወጁት እንዲህ ባሉት ታላላቅ በዓላት ላይ ነው። ቴዲ አፍሮ በአልበሙ ውስጥ ስለ ኢትዮጵያ እና ኢትዮጵያዊነት የሚቀኝ በመሆኑ አልበሙን በዳግማ ትንሳኤ ቀን መልቀቁ ስራውን እንደ አንድ የታሪክ ሰነድ እንዲታይ ያደርገዋል። ይህም ኢትዮሪካ ማለት የኢትዮጵያን የታሪክ ትንሳኤ መሆኑንም ለማብሰር የታለመ ነው። ሌላውና ዋናው ነጥብ ከኢትዮጵያዊነት ማንነት ጋር የተያያዘ ነው። አርቲስቱ ኢትዮጵያ ያለፈችባቸውን የፈተና ጊዜያት አልፋ ክብሯ ተመልሶና ማንነቷ ታድሶ የማይታይበትን ጊዜ ትንሳኤ ብሎ ይጠራዋል። ዳግማ ትንሳኤ ደግሞ ዳግም መወለድን ያመለክታል። ስለዚህ አልበሙ በዚህ ዕለት ሲወጣ የኢትዮጵያን ታላቅነትና የታሪክ ባለጸጋነቷን ኢትዮሪካ ዳግም የሚወለድበትና በወጣቱ ትውልድ ልብ ውስጥ የሚታተምበትን አጋጣሚ ይፈጥራል። በተጨማሪም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በዓላት ትልልቅ የጥበብ ስራዎች ለህዝብ የሚቀርቡባቸው መድረኮች ናቸው። ዳግማ ትንሳኤ ደግሞ ህዝቡ ከጾም ወጥቶ ደስታና ፍቅር በሰፈነበት መንፈስ ውስጥ የሚገኝበት ወቅት በመሆኑ የአልበሙ የፍቅርና የአንድነት መልእክት ሰርጾ እንዲገባ ምቹ ሁኔታ ይፈጥራል። ቴዲ አፍሮ ሙዚቃን እንደ ማህበራዊ ፈውስ ስለሚጠቀም ይህ ቀን ለህዝቡ የስነ ልቦና ስንቅ የሚሆንበት አጋጣሚም ነው። በአጠቃላይ የዳግማ ትንሳኤ ዕለት መመረጡ የጥበብ ስራው ከፈጣሪ ከታሪክና ከህዝብ ማንነት ጋር ያለውን ቁርኝት ለማሳየትም ነው። ኢትዮሪካ የታሪክ ማህደር ብቻ ሳይሆን ኢትዮጵያዊነት በየዘመናቱ እየታደሰና እየተቀየረ የሚኖር መሆኑን የሚያሳይ የትንሳኤ አዋጅ ተደርጎ ሊወሰድ ይችላል። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። በዜማዎቹ ውስጥ የሚረጫቸው የሀገር ፍቅር ስሜቶች፣ የታሪክ ማስታወሻዎች እና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይደበዝዝ አሻራ ጥለው አልፈዋል። አዲሱ ኢትዮሪካ ስያሜው ራሱ
ኢትዮጵያና ታሪክን አጣምሮ የያዘ በመሆኑ ዳግም የታሪክ ድርሳናትን በዜማ ገልጦ እንደሚያሳይ ይጠበቃል። ታታ አፍሮ የተሰኘው የማህበራዊ ሚዲያ ጸሐፊ ቴዎድሮስ ካሳሁን ገርማሞን ሲገልጸው ቴዲ አፍሮ ማለት አርቲስቶች እንደ አንጋፋ አርቲስት፣ ታላላቅ አቀናባሪዎች እንደ ትልቅ ባለሙያ የሚያዩት፣ ደራሲያን፣ ከያንያን፣ ግጥም ሰሪዎች ከህዝብ እኩል ሊያዩትና ሊያገኙት የሚጓጉለት ታላቅ አርቲስት ነው። ቴዲ አፍሮን እኛ አድናቂዎቹ ያገኘነውን ያህል ሌሎች የሙያ አጋሮቹ አላገኙትም። እንደ ሌሎች ሙዚቀኞች ለግጥም፣ ለዜማ ብሎም ለሙዚቃ ቅንብር የማንንም ደጅ ባለመጥናቱ አቀናባሪዎች እንኳን 5 ዘፈን ሰርተውለት አንዴ ነው የሚያገኙት። ምክንያቱም ይሄ የኛ ሰው ሁሉን ራሱ አበጃጅቱ ስለሚሄድ ነው። ለምሳሌ ኢትዮጵያን አልበም ሲሰራ ቴዲ አፍሮ ሙዚቃ ባፍ እየሰራ ኪቦርድ ላይ አቀናባሪያን ያንን ድምጽ እንዲያመጣ ያዝዛል። ይህ ለአቀናባሪው ከባድ በመሆኑ መረገጥ ያለበት የኪቦርድ አዘራር ቴዲ አፍሮ ራሱ እየመረጠ ያሳያል። አንዳንዴም እጁን እየያዘ የኪቦርድ አዘራር ያስረግጣል። ቴዲ አፍሮ ራሱ የሰራውን ቅንብር ራሱ የመራውን ሙዚቃ በስራ ፈጻሚነት አሳልፎ የሚሰጠው እስካሁንም የሰጠው አብሮት ለሰራ አቀናባሪ ነው። ቴዲ አፍሮ ለሁሉ ብርቅ፣ ለሁሉ ውድ ነው፣ ከሁሉም ልዩ ነው። በድንገት እሱ የገባበት ስቱዲዮ ጨዋታው ደርቶ ሳቅና ፌሽታ ይሞላል። እንደ ጓደኛ የሚያዩትን በሌሎች ሰዎች ልበቢስ የተባሉ ሰዎች ለቴዲ የሳቅ ምንጮች ናቸው። በእነሱ ውስጥ ያለው ታላቅ የመደሰትና የከበባቸው ሰዎች የማስደሰት ረቂቅ መንፈስ እንዳላቸው ቴዲ በጥልቀት ይረዳል። ራሳቸውን የካቡ መኪናና ቪላ የተረፋቸው ሊወዳጁት ሲዳዳቸው እነዛ ዝቅ ያሉት ፍቅር የሞላቸው ሰዎች የቴዲን ቀልብ ይገዛሉ። ቴዲ አፍሮ ወዳጅ ሊሆን የሚችለውን ሰው ሲገልጽ ቴዲ አፍሮ መሆኔን የረሳ ሰው መሆን አለበት ብሏል። እነሱም ዝናውን ሳይሆን ተጫዋችነቱን አይተው የወደዱት ናቸውና የወንድም ያህል ይቀርቡታል። እሱም እንዲያው ዝቅ ብሎ በእነሱ ልክ ያወጋል። ሰነፎቹማ ሲቀርቡት ያውቁት መስሏቸው የሚመጻደቁት እርቆ የፀሐይ ያህል ሩቅ መሆኑን ያሳያቸዋል። ኢትዮጵያን አቀናባሪዎች በህልማቸው እንኳን ሊያለሙት የማይችሉትን እውን አድርጓል። አሜሪካ የዲጄ ካሊድ ስቱዲዮ ለስራ ገብ ስላልተመቸው ጥሎ ወጥቷል። ቀጣይ ስራዎች ቺካጎ ባለ ዓለም አቀፍ ስቱዲዮና ከነዚህ ጂማርሊ ባንድ ጋር የማስተሪንግ ብሎም የሚክሲንግ እንዲሁም የቅንብር ስራዎችን ያሰራል። በቴዲ አፍሮ ልክ ማደግ የቻለ አቀናባሪ የሙዚቃ ሊግ አገር ውስጥ በመጥፋቱ ባህር ለመሻገር ተገዷል። ሙዚቃ ሲሰራ ተቀምጠው ያዩ አርቲስቶች ተደንቀው ያወራሉ። ቴዲ አፍሮ ሌላ ዓለም ላይ ነው ያለው ይላሉ። አዎ ቴዲ አፍሮ ሌላ ዓለም ነው፣ ሌላ ግዙፍ ዓለም። ሁሉም ስራዎቹ ሲሰሩ ራሱ ሙዚቃውን ባፉ ብሎ የኪቦርድ አዘራር እየረገጠ ወደ ሶፍትዌርነት ቀይሮ ዳታ አቀናባሪ ጋር ይወስዳል። ያ ማምጣት ሲሳናቸው እጃቸውን ይዞ አዘራር እየመረጠ ይረግጣል። ሊያሰራ ሂዶ አስተምሮ ይመለሳል። ከ9 ዓመታት በኋላ ዳግም በተወዳጅ ሙዚቃዎቹና አልበሞቹ ምድርን ሊያንቀጠቅጥ ቀናቶች ብቻ ይቀራሉ። በመላው ዓለም የሚገኙ ኢትዮጵያውያን ሙዚቃ አፍቃሪዎች በከፍተኛ ጉጉት ሲጠብቁት የነበረው የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ ስቱዲዮ አልበሙን አጠናቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁ ተሰምቷል። ቲዮሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው አቡጊዳ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ ከተሰኙት ተወዳጅ ስራዎቹ በተለየ መልኩ እጅግ ረቂቅ የሆኑ የዜማና የቃል ድርሰቶችን የያዘ መሆኑ ተገልጿል። አልበሙ በቅርቡ በሰዋሰው የሙዚቃ መተግበሪያ በኩል ለታዳሚዎች ይደርሳል። በምድር ባለው ውሃ ቀለም ተበጥብጦ ሰማይን እንደ ብራና ወጥረን ብንጽፍ የማያልቅ ነገር አለውና ለዛሬ በዚህ እንቋጭ። የዝግጅታችን ተከታታዮች ስትከታተሉት የነበረው ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።